ሆስፒታል እንሄዳለን እንዴ? አታስብ፣ እንሄዳለን። እሺ ወንድሜ። ሚኪያስ እባላለሁ። የ22 ዓመት ወጣት ነኝ። ሰዎች ሞተረኛ ይሉኛል። ቀኑን ሙሉ በሞተር እየሰራው ከቦታ ወደ ቦታ ሲሄድ ውላለሁ። ከጥቂት ወራት በፊት አባቴን አጣሁት። ከዚያ ቀን ጀምሮ የቤታችን ኃላፊነት እኔ ላይ ወደቀ። ቀደም ቤት ውስጥ ያያችሁት ወንድሜ ብሩክ ይባላል። ታናሼ ነው። በከባድ በሽታ እየተሰቃየብኝ ይገኛል። በየቀኑ የምሰራው የምደክመው ለወንድሜ ነው። አባቴ አድራ ብሎኝ ነው የሞተው እና አባዬ ቃል እገባላለሁ ወንድሜ ደህና ይሆናል። ጤና ይስጥልኝ አቶ ሚኪያስ። አቤት። የብሩክ ዶክተር ነኝ። እሺ ዶክተር፣ ብሩክ ምን ሆነ? አይዞህ አትደንግጥ፣ አሁን ጥሩ ሁኔታ ላይ ነው ያለው። እሺ ዶክተር፣ ማን ያመጣው? ጓደኛ ነው ያመጣው። አሁን ግን ቶሎ መምጣት አለብህ። እሺ ዶክተር፣ መጣው። ናና እናወራለን። ዶክተር ምን ተፈጥሮ ነው? ተረጋጋ፣ አይዞህ። አሁን ረጋ ብለህ አድምጠኝ እሺ ሚኪያስ? እሺ ዶክተር፣ ምንድነው ንገረኝ። ባለፈው እንዳወራ ነው የከፋ ነገር ላይ ስላለ በፍጥነት መታከም አለበት። እሺ ዶክተር፣ ምንድነው ማድረግ ያለብኝ? ይኸውልህ ሚኪያስ፣ አሁን ህክምናውን ለማድረግ 50 ሺህ ብር ያስፈልገዋል። 50 ሺህ ብር? ልጅ ሚኪያስ ፈጠን በል። እሺ ዶክተር፣ አሁን ብሩን መፈለግ አለብኝ። አንዴ ፈልጌ ነበር። እሺ ምን ነበር? ግባና እናውራ። አንድ ስራ አለኝ፣ ከሰራኸው እየፈለግከውን እከፍልሃለሁ። እሺ ምን አይነት ስራ ነው? አንድ ቦርሳ አለ፣ ለአንድ ሰው ታቀብልልኛለህ። እቃው ምንድን ነው? ብዙ ጥያቄ አትጠይቅ። አድራሻውን ቴክስት አደርግልሃለሁ። አባት በእናትህ ፖሊስ ሰዎች እየተከተሉኝ እዛ ድረስ አደርሰኝ። አሁን እሷን ካደረስኳት ቆየ። ይሄን ቦርሳ ደግሞ ቶሎ ማድረስ አለብኝ። በእናትህ እርዳኝ። ከዚህ ይልቅኝ ምን ልሂድ? በህይወት ጎዳና በሄድኩበት መንገድ ለመያዝ አልተመቸኝም። ይሄ ቦርሳ አንቺ ያዥልኝ እስኪ። ይሄንን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ለመያዝ አልተመቸኝም። ይሄ ቦርሳ አንቺ ያዥልኝ እስኪ። ይሄንን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ምንድነው የምታወሪው? ምን ማለትሽ ነው?
ይሄንን ቦርሳ ከልጅነት ጀምሮ አውቀዋለሁ። የአባቴ ነው። ምልክት ራሱ አለ። ግን አንድ ሰው ነው እንዳደረሰው የሰጠኝ። እባክህ ቦርሳውን አትስጠው። አባቴ በዚህ ምክንያት ሊገደል ይችላል። አሁን እውነቱን ንገሪኝ። ይኸውልህ የኔ ስም ራስም ነው። አባቴ ደግሞ ነጋዴ ነው። አሁን ላይ ደግሞ ከተወሰኑ አደገኛ ሰዎች ጋር ተጣልቷል። ቆይ በቦርሳው ውስጥ ምንድን ነው ያለው? አላውቅም፣ ግን ሁሉም ሰዎች እሱን እየፈለጉ ነው። ምን እየሆነ ነው? ምንድነው? ምን ተፈጠረ? ይህ የአባቴ ፎቶ ነው። ሄሎ ሚኪ፣ ኧረ ወንድሜ የለም ጠፍቷል። ምን ማለት ነው ጠፍቷል? ከ30 ደቂቃ በፊት ቤት ውስጥ ነበር፣ አሁን ግን የለም። እሺ እየመጣው ነው። መጣው መሄድ አለብን። ቦርሳውን ካላመጣ ወንድምህን በህይወት ቦርሳውን ካላመጣ ወንድምህን በህይወት አታየውም እኮ ነው እያሉኝ ያለው። እነሱ ናቸው። እነማ? አባቴን የሚፈልጉት ሰዎች። ምን አይነት ጣጣ ውስጥ ነው የገባሁት? ሄሎ ወንድምህ እኛ ጋር ነው። ማነህ አንተ? በ24 ሰዓት ውስጥ ቦርሳውን ይዘና ብቻ ልጄ ይህ ደብዳቤ እጅህ ላይ ከደረሰ እውነቱን የማወቂያ ጊዜ ደርሷል ማለት ነው። ምንድነው? ማን የጻፈው? አባቴ ነው።